አንደኛውና ዋነኛው ጠላት እናንተው ቤተሰቦቹ ናችሁ እንጂ ልጁ በሰላም እንዲኖር የምትፈልጉ ቢሆን ኖሮ ሰላሙን መስጠቱት ቢሆን ኖሮ ሰላም ያለው ሚስቴ ጋር ነው፣ ሰላም ያለው ቤቴ ላይ ነው፣ ሰላም ያለው ከወንድሜ ጋር ነው፣ ከልጄ ጋር ነው ሲል አንተ ሰላምን የምታገኘው እዚህ ቦታ ስለሆነ እንደፈለኩት ዋናው ያንተ ሰላም ነው ብለው ትተው መሄድ ይችላሉ ነበር። እሱ የሚፈልጉት ከወሽሚት ጋር እንዲሆን ነው፣ ከሄርሜላ ጋር እንዲሆን ነው። ያ ነው የነሱ ፍላጎት። ጋሽዬ አሁን ላይ አብርሽ ባለው ህይወት ደስተኛ ነው። ጸጥ ያለበት ምክንያት ለምን ይመስላችኋል? ይሄን ነገር ማድረጉ አብርሽ በጣም ነው ደስ ያለው። ልጁ በትዳሩ ደስተኛ ሆኖ ልጁን እንዲያሳድግ ነበር ፍላጎቱ። አሁን ላይ ያ ተሳክቷል። ጋሽዬም ደግሞ ደስ ብሎታል። ይሄን እኔ ማረጋገጥ ችያለሁ ቤተሰብ። ለዛም ነው እስካሁን መጥቶ ምንም ነገር ያላለው። ይሄን ነገር ከቅርብ ካሉ ሰዎች ከቤተሰቦቹ መረጃ ስለደረሰኝ አሁን ላይ አብርሽ ባለው ህይወት ጋሽዬ በጣም 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 ደስተኛ ነውና ትልቁን ችግር እየፈጠሩ ያሉት ታላቅ ወንድም ነኝ ታላቅ እህት ነኝ በሚል ሰበብ የልጁን ህይወት እየበጠበጡ ያሉት ቡዜ፣ ዴቭ፣ ዳኒ፣ ሄርሜላ፣ አቤል ወንድም ነኝ እህት ነኝ የቅርብ ጓደኛ ነኝ ቤተሰብ ነን አንተ እናስባለን አንተ እንጨነቃለን እንደሚያስቡ ሰዎች ናቸው ይሄ ሁሉ ችግር እየፈጠሩ ያሉት። አሁን ሄርሜላ መታለች፣ ትልቅ ችግር ይፈጠራል፣ ጸብ ይፈጠራል። ከዛ ማን ይመጣል? ዳኒ ይመጣል። አሁንም ጭቅጭቅ፣ አሁንም ንዝንዝ ነው። ለምን? አብርሽ ሰላም እንዲሆን ስለማይፈልጉ። ሰላም እንዴት ናችሁ? ቻናሌ ቤተሰቦች ዛሬም በአዲስ ቪዲዮ ተመልሼ መጥቼላችኋለሁ። እንዴት ናችሁልኝ? እኔ እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ። እናንተም በያላችሁበት የዓለም ዳርቻ በያላችሁበት ሀገር ሰላማችሁ ብዝት ይበልልኝ። እግዚአብሔር አምላክ ምኞታችሁን አሳክቶ ሐሳባችሁን አሳክቶ ኪሳችሁ ሞልቶ አካውንታችሁ ሞልቶ እናንተ ሰላም ሆናችሁ እናንተ ጤና ሆናችሁ ሀገር ምድራችን ሰላም ሆነው እዚህ ያሉ ቤተሰቦቻችሁ ሰላም ሆነው ለሀገራችሁ ያብቃችሁ ላለው። ለዚህ ቻናል አዲስ ሆናችሁ ቻናላችንን ሰብስክራይብ አድርጉት። የምትፈልጉትን ነገር ኮሜንት ላይ ጻፉልኝ። ሐሳባችሁን ማወቅ ስለምፈልግ ይሄን ቪዲዮ ጀምሩት፣ ሁላችሁም ላይክ አድርጉት። ይመቻችሁ። አሁን የመጨረሻው ደረጃ ላይ የደረስን ይመስለኛል። አብርሃም የት ቦታ ሲሆን ሰላም እንደሚሰማው፣ የት ቦታ ሲሆን ጤናማ እንደሚሆን፣ የት ቦታ ሲሆን በቃ ልጁ ደስተኛ እንደሚሆን ተረጋገጠ። አወቅን። ከሩታ ጋር ከልጁ ጋር ከቤተሰቡ ጋር ሲሆን ሰላም እንደሚሆን አረጋግጥን። ባለፈው ዶክተሯ እሱ ሰላም የሚሆንበት ቦታ ይቀመጥ ለ5 ቀን ተመላልሶ ይታከም ነው ያለችው። የግድ ቡዜ ጋር ይሁን አላለች። ራሱ ዳኒ እህቱ ጋር ይሁን ሲል ይሁን አለች። ምክንያቱም ዶክተሯ ምንም የምታውቀው ነገር ስለሌለ ማለት ነው። አሁን ደግሞ አብርሽ እነ ቡዜ ጋር ሲሆን ሰላም እንደማይሰማው፣ እነ ቡዜ ጋር ሲሆን ጤንነት እንደማይሰማው፣ እነ ቡዜ ጋር ሲሆን እረፍት እንደማይሰማው አረጋግጠልን እኮ። ለሊት 11 ሰዓት ተነስቶ ቤቱ ከመጣ ሚስቴ ጋር ካለ ልጄ ጋር ካለ ቤቴ ሲሆን ነው ሰላም የሚሰማኝ ካለ ከዚህ በላይ ማረጋገጫ ምን ይፈልጋሉ? ቡዜ፣ ዳኒ፣ ዴቭ፣ ሄርሜላ ሰላሜን እየሰጣችሁኝ አይደለም። ከናንተ ጋር ሲሆን ሰላም እየሆንኩ አይደለም። እናንተ ሁሌ ረብሽ ነው የምትፈጥሩት፣ ሁሌ እናንተ ጸብ ነው የምትፈጥሩት። በኔ ህይወት ላይ አንድም ቀን እንኳን ሰላምን ሰጣችሁኝ አታውቁም። ከናንተ ጋር ሲሆን ጭንቅላቴ ስትረስ ውስጥ ይሆናል፣ እታመማለሁ፣ ጤናማ አልሆንም ብሎ ሚስቴ ጋር ይሻለኛል፣ ሚስቴ ጋር መሆን ነው የምፈልገው። ኢቭን በሌሊት እንኳን መጥቶ ልጁ እንቅልፉን አልተኛም፣ በሰላም ቤት ውስጥ ተቀምጦ እንጂ ያደረገ ነው። ቡዜና ዴቭ መጡትና በጣም የሚገርም ነገር ያያየን ነው ቤተሰብ። በጣም የሚገርም ነገር ያያየን ነው። ምክንያቱም ከመጀመሪያው ቀን አንስቼ ስናገር የነበረው ይሄን ነው። አብርሃም ሚስቱ ጋር ሲሆን ሰላም እንደሚያገኝ፣ ሚስቱን እንደሚወዳት፣ ከሚስቱ ጋር ጊዜ ማሳለፍ እንደሚፈልግ፣ ይሄን ነገር ደግሞ ኤፍሬም መንገድ ያመቻቸለት እንደሆነ፣ ይሄን ነገር ወንድምየው የልብ ወንድምየው ታናሽ ወንድምየው ነገሮችን ያቃናለት እንደሆነ፣ ትዳሩ እንዲመለስ ብዙ ነገር ያደረገ እንደሆነ ደጋግሜ ተናግሬያለሁ። መስማት ያልፈለጋችሁ ሰዎች ስላላችሁ መስማትን አልፈለጋችሁም፣ ኔጌቲቭ ኮሜንት ትሰጣላችሁ። እውነታው ግን ይሄ ነው። አብርሃም ከሩታ ጋር ሲሆን ብቻ ነው ሰላም የሚሰማው። ጭቅጭቅን ንዝንዝን የሚፈጥሩት እዛ ያሉ ፋሚሊዎቹ ናቸው፣ ራሳቸው የግል ቤተሰቦቹ፣ እህቱ፣ ወንድሙ፣ ታላቅ ነኝ ባዮቹ፣ በላይፍ ብዙ ነገሮችን ያሳለፉ ሰዎች ዛሬ ግን ከሩታ ጋር ሲሆን አንገበገባቸው፣ አቃጥላቸው። እንዴት ይሆናል ከሷ ጋር? እንዴት ከሷ ጋር ተመለሰ? ለምን ከሄርሜላ ጋር አልሆነም ነው ጉዳዩ እንጂ አብርሃም ሰላም አሳስባችሁ አይደለም፣ እንጂ አብርሃም ጤና አሳስባችሁ አይደለም። የአብርሃም ጤና የሚያሳስባችሁ ቢሆን ኖሮ አንድ ስልክ በቂ ነበር ለእናንተ።
ለሊት 11 ሰዓት ጥሎ ወጣ ከቤት። ሩታ አንቺ ጋር ነው? አዎ በቃ አንቺ ጋር ከሆነ ጠዋት መተን ሆስፒታል አብረን እንሄዳለን። የ5 ደቂቃ ስራ ነበር፣ በስልክ የሚያልቅ የ5 ደቂቃ ስራ ነበር። ግን እናንተ የአብርሃም ህይወት ስለማሳስባችሁ፣ የአብርሃም ጤና ስለማሳስባችሁ ቤቱ ድረስ መታችሁ ትጨቀጭቃላችሁ በሌሊት። ሰው እንዴት በሌሊት መጥቶ ይጨቀጭቃል ሰውን? በዛ ላይ ሄርሜላን አስከትሎ መጣው። ሄርሜላ ማስከተል ምን አስፈለገ? ሌላ ጭራ ምን ያስፈልጋችኋል? ቤተሰብ አይደል የሚያላችሁት? የቤተሰብ ጉዳይ አይደል የሚያላችሁት? ሄርሜላ ቤቱ ድረስ የሱ ቤት ድረስ እንድታመጣችሁ ካደረጋችሁ በኋላ ሄርሜላ በር ላይ ተቀመጪ ካላችኋት በኋላ እሷ ሆን ብላ ጸብን እንደምትፈጥር ያወቃችሁ፣ ሆን ብላ ክርክር እንደምትፈጥር ያወቃችሁ በር ላይ ያስቀምጣችኋት መጣችሁ እና ላትገባ ነው? ላታወራ ነው? ይሄ ሁሉ ነገር ላይፈጠር ነው ታዲያ? ምን ጠብቃችሁ ነበር? አንደኛውና ዋነኛው ጠላት እናንተው ቤተሰቦቹ ናችሁ። የአብርሃም ቤተሰቦች ናችሁ። ዋነኛው የአብርሃም ጠላት እህቱ፣ ታላቅ እህቱ አንቺ ቡዜ፣ ታላቅ ወንድሙ አንተ ዴቭ ናችሁ ዋናው ጠላቶቹ እንጂ ልጁ በሰላም እንዲኖር የምትፈልጉ ቢሆን ኖሮ፣ ሰላሙን የምትሰጡት ቢሆን ኖሮ ሰላሜ ያለው ሚስቴ ጋር ነው፣ ሰላሜ ያለው ቤቴ ላይ ነው፣ ሰላሜ ያለው ከወንድሜ ጋር ነው፣ ከልጄ ጋር ነው ሲል እሺ እንደፈለክ አንተ ሰላም የምታገኘው እዚህ ቦታ ስለሆነ እንደፈለኩን ዋናው ያንተ ሰላም ነው ብለው ትተው መሄድ ይችሉ ነበር። ግን አይደለም ያ ነገር። እነሱ የሚፈልጉት ከወሽሚት ጋር እንዲሆን ነው፣ ከሄርሜላ ጋር እንዲሆን ነው። ገባቸው አይደል? ያ ነው የነሱ ፍላጎት፣ ያ ነው የነሱ ኢንቴንሽኑ፣ ያ ነው ፍላጎታቸው፣ ግባቸው ያ ነው። ከሩታ መለየት ብቻ። ከሩታ ተለይቶ የትም ይሁን የትም ይግባ ከሄርሜላ ጋር ሆነ ከማንም ጋር ሆነ ጉዳያቸው አይደለም። ዋነኛው አላማቸው ከሩታ እሱን መነጠል ነው፣ ከልጁ እሱን መነጠል ነው፣ ሌላ ሴት ጋር እንዲሄድ ማድረግ ነው እንጂ ሌላ ምንም ፕላን ኖሯቸው አይደለም። የአብርሃም ጤና ሳያሳስባችሁ እንደዚህ ነው። የአብርሃም ጤና በቃ አሳስባችሁ ሞታችኋል እናንተ። የአብርሃም ጤና የአብርሃም ጭንቀት አሳስባችሁ ሞታችኋል እናንተ። እንደው ዴቭ እንደው አንተ ሎጂካል ሆነ ሞታል፣ አመዛዛኝ ሆነ ሞታል። በስመ አብ። በዚህ ጉዳይ ላይ ጋሽዬ ዝምታውን እስካሁን ያልሰበረው ለምን ይመስላችኋል? ጸጥ ያለበት ምክንያት ለምን ይመስላችኋል? ጋሼ ከሩታ ጋር ስለሆነ ደስ ብሎታል። ጋሽዬ ከልጁ ጋር ስለተመለሰ ደስ ብሎታል። ወደ ቤቱ ስለተመለሰ እፎይ ብሏል አባትየው ጋሽዬ። ለዛም ነው እስካሁን መጥቶ ምንም ነገር ያላለው። ይሄን ነገር ከቅርብ ካሉ ሰዎች ከቤተሰቦቹ መረጃ ስለደረሰኝ ከቅርብ ካሉ ከቤተሰቦቹ ይሄ ነው ብዬ መናገር አልፈልግም አካሉ ግን ከቅርብ ያለ ከነሱ ቤት ከጋሽዬ ቤት አሁን ላይ የሚኖር ሰው ነው ይሄን መረጃ ይሰጠኝ። ይሄን ነገር ማድረጉ አብርሽ በጣም ነው ደስ ያለው። ወደ ትዳሩ ወደ ልጁ ስለተመለሰ የጋሽዬም ጸሎት ያ ነበር፣ የጋሽዬም ዋናው ፕላኑ ያ ነበር፣ የጋሽዬ ህልሙ ያ ነበር። ልጁ ከትዳሩ ውጪ ወጥቶ ሌላ ሴት ጋር እንዳይሄድ ነበር። ልጁ ትዳሩ ላይ አርፎ እንዲቀመጥ ነበር ደስታው። ልጁ በትዳሩ ደስተኛ ሆኖ ልጁን እንዲያሳድግ ነበር ፍላጎቱ። የአባቱ ትልቅ ፍላጎት ያ ነበር። አሁን ላይ ያ ተሳክቷል። ጋሽዬም ደግሞ ደስ ብሎታል። ይሄን እኔ ማረጋገጥ ችያለሁ ቤተሰብ። ያ ነገር ነው። ለዛ ነው እስካሁን ጋሽዬ መጥቶ ምንም ነገር ያላለው። በዚህ ነገር ውስጥ ምንም ነገር አንድም ቃል እንኳን አውጥቶ ያልተናገረበት ምክንያት ይሄ ነው። ይሄን እንድታውቁ ፈልጋለሁ ቤተሰብ። ጋሽዬ አሁን ላይ አብርሽ ባለው ህይወት ደስተኛ ነው፣ ደስ ብሎታል። ምክንያቱም ትዳርን የተመለሰው፣ ምክንያቱም አንድ ልጅ ካላባት ከማደግ ነው የታደገውና ያ ነገር ደግሞ እንደ አባት ሲያየው በጣም ደስ ብሎታል፣ ኩራት ተሰምቶታል። ለዛም ነው እስካሁን መጥቶ ምንም ነገር ያላለው እንጂ ሌላ ነገር አስበው ሌላ ነገር ደግሞ ተገንዘቡ ወይ ደግሞ ይሄ ነገር አሁን ያላቸው ነገር ላይ ደስተኛ ባይሆን ኖሮ ያኔ መጥቶ እንደሚያወራ ታውቃላችሁ። ያኔ መጥቶ ሐሳብ እንደ አባት ሐሳብ እንደሚሰጥ እንደ አባት ማውራት ያለበት ነገር እንደሚያወራ ታውቁት ነበር። ግን ያን ነገር ያደረገው ሆን ብሎ አውቆ ነው። ምክንያቱም ደስተኛ ስለሆነ አሁን ላይ አብርሽ ባለው ህይወት ጋሽዬ በጣም 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 ደስተኛ ነውና ይሄ ነገርም ደግሞ እኛም ደስተኛ ነን። ትልቁን ችግር እየፈጠሩ ያሉት ታላቅ ወንድም ነኝ ታላቅ እህት ነኝ በሚል ሰበብ የልጁን ህይወት እየበጠበጡ ያሉት ቡዜ፣ ዴቭ፣ ዳኒ፣ ሄርሜላ፣ አቤል እነዚህ አጠገብ ነኝ ብሎ ወንድም ነኝ እህት ነኝ የቅርብ ጓደኛ ነኝ ቤተሰብ ነን ላንተ እናስባለን ላንተ እንጨነቃለን ላንተ ህይወት እኛ እናስባለን ብሎ የሚያስቡ ሰዎች ናቸው ይሄ ሁሉ ችግር እየፈጠሩ እየከወኑ ያሉት እንጂ የሩቅ ሰው አይደለም።
የሩቅ ሰው አይደለም ቤተሰብ የራሱ ሰዎች የቅርብ ሰዎች ናቸው ይሄ ሁሉ ነገር ሲያደርጉም ሲከውኑም ያዩ አሁን ሄርሜላ መታለች ትልቅ ችግር ይፈጠራል ጸብ ይፈጠራል ከዛ ማን ይመጣል ዳኒ ይመጣል አሁንም ጭቅጭቅ አሁንም ንዝንዝ ነው ለምን አብሬሽ ሰላም እንዲሆን ስለማይፈልጉ አባይዜ የዳኒን ሐሳብ ምንድነው ብላችሁ ብትጠይቁት እንኳን የማያውቅ ልጅ ነው ዳኒ ምንድነው የምትፈልገው ብትሉት አያውቅም አሁን ከሩታ ጋር ሆና ለምን ከሩታ ጋር ሆና ይላል ነገ ከሄርሜላ ጋር ቢመለስ ለምን ከሄርሜላ ጋር ሆና ይላል ምክንያቱም ሩታ ብቻውን እንድትሆን ስለሚፈልግ ከሩታ ጋር እሱ መሆን ስለሚፈልግ ከሩታ ጋር ጊዜ ማሳለፍ ያስደስተዋል ኢቭን ያኔ እኮ ላይቭ ስትሪሙ ላይ የምታውቁት ነገር ነው አብርሽና ሄርሜላ ሲገቡ ከሩታ ጎን የነበረው ማን ነው ዳኒ ነው ሩታ ብቻዋን እንድትሆን ይፈልጋል ከሩታ ጋር ማሳለፍ ይፈልጋል ጊዜ ከሩታ ጋር መሆን ይፈልጋል ያ ነው የሚያስደስተው ለዛ አብርሽና ሩታ እንዲሆኑ በጭራሽ አይፈቅድላቸው በጭራሽ የሚቻለውን ነገር በሙሉ ተጠቅሞ ያለውን አቅም በሙሉ አሟጦ የሩታና የአብርሽን ህይወት መበጥበጥ ነው የሚፈልገው እስከ ወዲያኛው አንድ ላይ እንዳይሆኑ የሚፈልገው ለዛም ነው ሁሉ ነገር የሚያደርገው ይሄ ደግሞ በግልጽ አማርኛ ለእናንተ ልነግራችሁ ፈልጋለሁ እና ቤተሰብ እኔ የተገነዘብኩት ነገር ይሄ ነው ሄርሜላ መታለች በጣም ብዙ ችግሮች ይፈጠራሉ ገና ከዚህ በኋላ ይሄን ነገር ግን ፊክስ የምናደርግበት ጊዜ ቅርብ ነው ቤተሰብ ይሄን ትዳር ፊክስ አድርገን ልጃቸውን ሩታና አብርሽ ሆኖ አንድ ላይ የሚያሳደጉበትን ነገር እኔ ሴታፑን አመቻችቻለሁ እኔ ነገሮችን ጨርሻለሁ በቅርብ ደግሞ ለእናንተም የማጋልጥ ይሆናል ቤተሰብ ስለነበረን ቆይታ ከልብ አመሰግናለሁ እስከ ቪዲዮ መጨረሻ ድረስ አብራችሁን ስለሆናችሁ ከልብ አመሰግናለሁ በቀጣይ ቪዲዮ እንገናኛለን የዛ ሰው ይበለን ቴንክ ዩ